ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ሰላም ለመልካም ነው። እግዚአብሔር ይመስገን ሰላም ለመልካም ነው። እንግዲህ ከምንም በፊት አስቀድሜ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሳችሁ አደረሰን። በተለይ ደግሞ ውጭ ሀገር ለምትኖሩ አረብ ሀገር ስራ ላይ ያላችሁ ውድ እህቶቼ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሳችሁ ማለት እፈልጋለሁ። ከዛ በመቀጠል እንግዲህ ከዚህ በፊት እንግሊሽ ስፖክን እንግሊሽ ቪዲዮዎች እለቅላችሁ ነበረ። በጣም ጋፕ እየተፈጠረ ነው። ያ ማለት እንግዲህ ስራ ትንሽ በዛ ብሎብኝ ነው ለመስራት ቪዲዮን ለመስራት አልቻልኩም። ለዛ ነው ዛሬ እንግዲህ አጠር ያለች ነገር ይዤላችሁ መጥቻለሁ ማለት ነው። አሁን በቀጥታ ወደ ዛሬ ይዤላችሁ ወደ መጣሁት እመጣለሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት በእንግሊዝኛ ንግግር ውስጥ ኔቨር የሚለውን ቃል አጠቃቀም ኔቨር ሁሉ ጊዜ እንሰማለን። አይ ኔቨር ዱ ኢት ዲስ እንላለን። ሌሎች ኤክስፕሬሽኖች ውስጥም ኔቨርን እንጠቀማለን። ባይ ዘ ዌይ ኔቨር ማለት ኔጌቲቭ ነው፣ በፍጹም እንደማለት ነው። በፍጹም እንደማለት ነው። ስለዚህ ኔቨር የሚለውን እንዴት እንጠቀማለን የሚለውን ነው የምናየው ማለት ነው። ስለዚህ እዚህ ጋር የምትመለከቷቸው ኤክስፕሬሽኖች ኔጌቲቭ ናቸው ማለት ነው፣ ማናደርጋቸው ነገሮች ናቸው። ስለዚህ በኔቨርን አስገብተን እንዴት እንጠቀማለን ነው። ሶ the first expression እዚህ ጋር እንደምትመለከቱት I will never tell ማለት በፍጹም አልናገርም። ከፈለጋችሁ ደግሞ I will never tell this to anybody ማለት ትችላላችሁ። ሌላ ነገርም መጨመር ሀሳባችሁን ለማስረዘም ስትፈልጉ I will never tell to anybody. I never tell to anybody. I will never tell to somebody. ለማንም አልናገርም ማለት እንችላለን። ስለዚህ በፍጹም አልናገርም ለማለት ነው። never ever ማለት መቼም ማለት ነው። ሶ ኔጌቲቭ ነው። I will never ever do this. I will never ever do this. እዚህ never ever ማለት መቼም ማለት ነው። I will never ever do this. መቼም ቢሆን ይህንን አላደርግም። Or you can say I will never ever do this again. ደግሜ ይህንን ነገር መቼም አላደርገውም እንደማለት ነው። መቼም ብቻዬን አልሆንም ለማለት ስንፈልግ ደግሞ I will never be alone. I will never be alone. I will never be alone ማለት እንችላለን ማለት ነው። በጭራሽ አታየውም። ባይ ዘ ዌይ እነዚህን ፕሮናውን መቀያየር ትችላላችሁ። ለምሳሌ እዚህ ጋር ሺ ማድረግ እንችል she will never tell ወይም ደግሞ you will never tell or he will never tell ማለት እንችላለን ማለት ነው። እነዚህ we will never tell መቀያየር እንችላለን ማለት ነው። ስለዚህ ትርጉም እሱ ከነበረ እሱ የሚለውን ስናስወጣው እሷን ከጻፍን እሷ ይሆናል። ትርጉሞቹ እንትን ይላሉ ማለት ነው። እንደ ፕሮናንሴሽኑ እንደ መደቡ ይቀያየራል ማለት ነው። ስለዚህ እዚህ ጋር በጭራሽ አታየውም ነው you will never see him። በጭራሽ አታየውም። በጭራሽ አላየውም ለማለት በፈልግ ኖሮ I will never see him። በጭራሽ አላየውም። በጭራሽ አታየውም ለማለት ስትፈልጉ ደግሞ she will never see him። በጭራሽ አታየውም። ኦኬ። በፍጹም አልስማማም ለማለት ስንፈልግ ደግሞ I will never agree. she will never agree ስንል ደግሞ በፍጹም አትስማማም። we will never agree ስንል ደግሞ በፍጹም አንስማማም። ስለዚህ አሁን መደቦቹን መቀያየር እንችላለን ማለት ነው። መደብ ማለት first person singular, first person plural, second person singular, second person plural እንደገና ደግሞ third person singular, third person plural የምንላቸው ማለት ነው። የአንደኛው መደብ ነጠላ ቁጥር፣ ሶስተኛ መደብ ነጠላ ቁጥር፣ ሁለተኛ መደብ ነጠላ ቁጥር፣ ብዙ ቁጥር የምንላቸውን ነገሮች እየተጠቀምን መናገር እንችላለን ማለት ነው። የኔቨር ጥቅሙ ይሄ ነው ማለት ነው። I will never tell, never ever, I will never be alone, you will never see him. I will never
agree or you will never agree, you will never agree የቀያየራችሁ መጠቀም ትችላላችሁ ማለት ነው። ሁለተኛ ኤክስፕሬሽን ደግሞ እንግዳ ሆነን በቅርብ የሚታይ ሰው ስናጣ፣ እንግዳ ሆነን የሆነ ቤት ሄደን ስለዚህ ሰዎች መኖራቸውን ቤት ውስጥ መኖራቸውን ለማረጋገጥ መጀመሪያ ወይ በር እናንኳኳለን ወይ ድምጻችን እናሰማለን። ምን አይነት ያው ይታወቃል። እዚህ ቤት እንላለን ወይም ደግሞ ሰው አለ ወይም ቤቶች ሄሎ እንላለን። እነዚህን ኤክስፕሬሽኖችን ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር እናገኛቸዋለን ማለት ነው። እንግዳ ሆነን በቅርብ የሚታይ ሰው ስናጣ ከዓይናችን ውጪ ከሆኑ ቤት ውስጥ ከሆኑ ወጥቶ እንዲቀበሉን ለማድረግ ምን እንላለን? ጀስት እዚህ ቤት ለማለት anybody home እንላለን ማለት ነው። anybody home ሰው አለ ለማለት ደግሞ somebody home ማለት እንችላለን። ቤቶች ለማለት are you there hello so attention ለማግኘት ወደ ውጪ ሰዎች አቴንሽናቸውን ወደ ውጪ እንዲያደርጉና ወጥተው እንዲቀበሉን ለማድረግ እነዚህን ኤክስፕሬሽኖችን እንጠቀማለን ማለት ነው። ሶስተኛው ኤክስፕሬሽን ደግሞ ምንድነው? እንግዳችን ወደ ቤት እንዲዘልቅ ለመናገር የመጣበን እንግዳው ከውጪ ሆኖ የሚጣራው ሰውዬ ወደ ቤት ድምጹን ሰምተነው ማለት ነው። ልክ እሱ እዚህ ቤት ሲል ድምጹን ሰምተን ወደ ቤት እንዲገባ ለማድረግ የምንጠቀምባቸው ኤክስፕሬሽኖች ደግሞ እነዚህ ናቸው ማለት ነው። come on in please ማለት እንችላለን። come on in please ጎራ በል እባክህ። come in please እባክህን ግባ። come in please እባክህን ግባ። come right in ጎራ በል እባክህን ለማለት ስንፈልግ ደግሞ come right in ዘና በል ለማለት ደግሞ make yourself at home ያው እንግዳችን ቤት ከገባ በኋላ እንዲያወራ እንዲጫወት ለማድረግ make yourself at home ወይም ደግሞ feel at home ይባላል። feel at home make yourself at home feel at home ሁለቱም ተመሳሳይ ናቸው ማለት ነው። ዘና በል ለማለት ግባ እባክህን ለማለት ሌላ ኤክስፕሬሽን ምንድነው? get in please make yourself at home get in please እንላለን ማለት ግባ እባክህን። ስለዚህ እነዚህ ደግሞ እንግዳችን ወደ ቤት እንዲዘልቅ ወይም ደግሞ እንዲገባ ለመናገር የምንጠቀምባቸው ኤክስፕሬሽን። እዚህ ጋር ደግሞ ከውጪ ሆነን እንግዳ ሆነን ሄደን ከውጪ ሰው ሳናገኝ ስንቀር የሰውን አቴንሽን ለማግኘት ወደ ውጪ ወጥተው እንዲቀበሉን ለማድረግ የምንጠራበት ኤክስፕሬሽን ነው። እዚህ ጋር ደግሞ ስለ ኔቨር ነው ብያቸዋለሁ። ስለዚህ የዛሬ ቪዲዮን እንደወደዳችሁ ተስፋ አድርጋለሁ። በሚቀጥለው ደግሞ የተሻለ ነገር ይዤላችሁ እመጣለሁ። እናንተ ደግሞ እንግዲህ ላይክ ሼር ማድረጋችሁን አትርሱ። ይህን ቪዲዮ የሰራሁት እንግዲህ ለውድ እህቶቼ አረብ ሀገር ላላችሁት በጣም ጠፍቼ ስለነበረ አሁን በዚህ ብቅ ብያለሁ። ከዚህ በኋላ ከእናንተ ጋር ነው መሆነው። አሁን የበጋ ትምህርትን እያለቀ ስለሆነ የ8ኛ ክፍል ፈተና እንግዲህ እስካሁን ድረስ ጥያቄዎችን እየሰራው ነበረ። ያም ቢዚ አድርጎኝ ነው ከስራ ጋር ሲደማመር ለዛ ነው የጠፋሁት። ከዚህ በኋላ ደግሞ ከእናንተ ጋር ነኝ። ቪዲዮን ላይክ ሼር ማድረጋችሁን እንዳትረሱ። አይ ፕሮሚስ ወደፊት ጥሩ ነገር በመንፈሳዊ ሂደት ደግሞ መቼም ያው ፕሮፋይሌ ላይ ገብታችሁ ያላያችሁ ሰዎች አለ ብዬ አላስብም ከጓደኞቼ። ስለዚህ ጥሩ ነገር እንሰራለን ብዬ አስባለሁ። አብረን መንፈሳዊ ነገሮችን ሼር እናደርጋለን። ግን መጀመሪያ እስኪ አሳድጉኝ፣ ላይክ ሼር አድርጉልኝ፣ ኮሜንት ጻፉ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም በጤና አደረሳችሁ። እህቶቼ እወዳችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ቴንኪው